ሁለት የፖለቲካ ፓርቲዎች ህወሓት ያወጣውን የበጀት እቅድ መቃወማቸውን ለአዲስ ማለዳ ገለጹ። የሀገራዊ ምክክር ኮሚሽን የ250 ስልታዊ ቡድኖች ውይይት ነገ እንደሚጀምር አስታወቀ። በናይጄሪያ ካዱና በተሰኘች ግዛት በተፈጸመ ጥቃት 30 ሰዎች ተገደሉ። ጤና ይስጥልን አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ሁለት የፖለቲካ ፓርቲዎች ህወሓት ያወጣውን የበጀት እቅድ መቃወማቸውን ለአዲስ ማለዳ ገለጹ። የሳልሳይ ወያነ ትግራይና የትንሣኤ ሰባ እንደርታ ፓርቲዎች ህወሓት በቅርቡ ያወጣውን የበጀት እቅድ እንደማይቀበሉትና እውቅናም እንደማይሰጡት ለአዲስ ማለዳ ተናግረዋል። ፓርቲዎቹ ህወሓት ህጋዊ ተቀባይነት በሌለው ሁኔታ ያወጣው ይህ የበጀት እቅድ ህዝቡን ለማሰቃየትና የሀገሪቱ መንግስት ለመገዳደር ያለመ ነው ሲሉ ተችተዋል። አዲስ ማለዳ ያነጋገረቻቸው የሳልሳይ ወያነ ትግራይ ሳወት የህዝብ ግንኙነት ኃላፊ ብርሃኔ አጽባሃ እንደተናገሩት በጀት ማጽደቅ ህገ መንግስት መብት ቢሆንም ህወሓት እንደ ህጋዊ መንግስት ስለማይቆጠር ያወጣውን የበጀት እቅድ ፓርቲያቸው አይቀበለውም፣ እውቅናም አይሰጠውም። ብርሃኔ አክለውም በትግራይ ያለው ቡድን የራሱን በጀት ለማውጣት መነሻ ያደረገው የፌዴራል መንግስት የሚያቀርባቸውንና መሰረታዊ መብት ሊባሉ የሚችሉትን የነዳጅ፣ የመድኃኒት፣ የባንክና የሌሎች አገልግሎቶች መቋረጥን ነው የሚል እይታ እንዳላቸው ገልጸዋል። በተለይም ጊዜ አስተዳደሩ በኃይል ከፈረሰ በኋላ የተለያዩ አገልግሎቶች የመገደብና የመከልከል ሁኔታዎች መኖራቸውን ጠቅሰው ጊዜ አስተዳደሩን በኃይል አፍርሶ መንግስት መስርቻለሁ ያለው ኃይል ቅቡልነቱን እያጣ ስለመጣ መንግስት ለመምሰል የሚያደርገው ተግባር ነው ሲሉ አስረድተዋል። የበጀት እቅዱን ለማሳካት ከነጋዴው ማህበረሰብ ግብር እሰበስባለሁ፣ ሂደቱን ለማደናቀፍ የሚሞክሩ ደግሞ እንደ ጠላት ይቆጠራሉ የሚል ሀሳብ ህወሓት እንደሚያቀነቅንና ሁሉንም ነገር በኃይል ለማድረግ መሞከር ለትግራይ ህዝብ የሚበጅ ተግባር እንዳልሆነ የህዝብ ግንኙነት ኃላፊው ተናግረዋል። አሁን ባለው ሁኔታ ህወሓት ስርዓት እንቀይራለን የሚል ሀሳብ እንዳለውና ጦርነት የሚነሳ ከሆነ ግን ማብቂያው አይታወቅም ብለዋል። ስለዚህ መንግስትም ሆነ ህወሓት ሰላማዊ መንገድ እንዲከተሉና ሁሉም የሚመለከታቸው አካላት ጦርነት እንዳይነሳ በኩላቸው እንዲወጡ ጥሪ አቅርበዋል። በሌላ በኩል አዲስ ማለዳ ያነጋገረቻቸው የትንሣኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በበኩላቸው የወጣው አዲስ በጀት ህወሓት የትግራይ ክልልን ከሀገሪቱ በመገንጠል ከህግ ውጭ በራሱ መንገድ መንግስት አቋቁሞ እየተንቀሳቀሰ መሆኑን የሚያሳይ ነው ብለዋል። ክልሎች ያላቸውን አቅምና ከፌዴራል የሚመጣውን የድጎማ በጀት መነሻ በማድረግ በጀት ማውጣት የተለመደ አሰራር ቢሆንም በትግራይ ውስጥ ግን ከተለመደው አሰራር ውጭ ህጋዊ ተቀባይነት በሌለበት ሁኔታ በሀገሪቱ መንግስት ላይ ማመጹን ያሳየበት ነው ሲሉ ገልጸውታል። ህወሓት ያወጣውን የበጀት እቅድ ተገን በማድረግ ቡድኑ በህገወጥ መንገድ ያካበተውን ገንዘብ ህጋዊ ሽፋን ለመስጠት ህዝቡ ያለውን ለመንጠቅና ለማሰቃየት ያለመ ነው ሲሉም ተናግረዋል። ኃላፊነትና ተጠያቂነት የሚሰማው መንግስት በትግራይ ክልል በሌለበት ሁኔታ የፌዴራል መንግስት ለቡድኑ የበጀት ድጎማ ሊሰጥ እንደማይችል ጠቁመው ሌሎች መሰረታዊ አገልግሎቶች ግን መቀጠላቸውን ገልጸዋል። ህወሓት በቀጣይም አቅም እንኳን ባይኖረው አቅም እንዳለው ለማሳየት የተለያዩ መግለጫዎችን በማውጣት ማህበረሰቡ ላይ ውዥንብር ለመፍጠር እንደሚሰራ አስረድተዋል። የሀገራዊ ምክክር ኮሚሽን የ250 ስልታዊ ቡድኖች ውይይት ነገ እንደሚጀምር አስታወቀ። በትናንትናው ዕለት የ50 አባላት ያሏቸው ንዑሳን ቡድኖች ያሰባሰቡትን ግብዓት ለ250 ስልታዊ ቡድኖች ማቅረብ የጀመሩት በዛሬው ዕለትም ቀጥሎ ይኸው ጥቃቅንና ንዑሳን ቡድኖች የግብዓት ማጠናቀቅ ስራ በማገባደድ በነገው ዕለት የ250 ስልታዊ ቡድኖችን ውይይት በይፋ እንደሚጀምር የሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ የ50 ንዑሳን ቡድኖች ያቀረቧቸውን ግብዓቶች የማጠናቀቅ ስራ በማገባደድ ላይ እንደሚገኝ አስታውቆ እነዚህን 80 ያህል የሆኑ 50 አባላት ያሏቸው ንዑሳን ቡድኖች ግብዓት ማጠናቀር ጊዜ የወሰደውና ከባድ ስራ የሆነው ከስር የተነሱ ሀሳቦችን በጥንቃቄ መሰነድ አስፈላጊ በመሆኑ እንደሆነ ገልጿል። አዲስ ማለዳ በትናንትናው ዕለት ሀሳባቸውን ለ250 በማጠናቀር ላይ ያሉ የ50 ተመካካሪዎች ንዑስ ቡድኖችና የ50 ንዑስ ቡድኖች ደግሞ ለ250 ስልታዊ ቡድን ሀሳባቸውን ሲያቀርቡ እንደነበር መዘገቧ ይታወሳል። ጊዜ ወስዶ የማጠናቀር ግብዓት ውሳኔ ላይ ለሚኖረው ተጽዕኖ ብቻ ሳይሆን ለነገው የሀገር አቅጣጫና ለታሪክ ጭምር የሚያገለግል በመሆኑ ትልቅ ትኩረት ሰጥቶታልም ተብሏል። በተለይም ከሩቅ አካባቢዎች የመጡ አርሶ አደሮች፣ አርብቶ አደሮች፣ ሴቶችና አካል ጉዳተኞች ያቀረቧቸው ሀሳቦች በክብር ሊሰነዱ እንደሚገባም አክሏል። ኮሚሽኑ በአሁኑ ወቅት በርካታ የተለያዩ ሀሳቦች ቀስ በቀስ ወደ መቀራረብ እየመጡ ቢሆንም እስካሁን የተወሰነ ወይም ያለቀለት ነገር አለመኖሩንና ሂደቱ ገና ወደ ውሳኔ ሰጭነት ምዕራፍ እንዳልደረሰ ዋና ኮሚሽነሩ መስፍን አርአያ ገልጸዋል። አክለውም አንዳንድ ጊዜ ነገሮችና በቀን እንደተቀመጠው ላይሄድ ይችላል ብለዋል። በአጀንዳዎች ላይ ውሳኔ የሚሰጠው አሁን ላይ ያለው የ250 ስልታዊ ቡድን ለ500 ተመካካሪዎች
ሀሳቡን አቅርቦ ከተወያዩበት በኋላም እንደሆነ ተመላክቷል። የስልታዊ ቡድኖች ውይይት ነገ እንደሚጀምርና ሂደቱም በተያዘው ሳምንት መጨረሻ ወይም እስከ ሰኞ ሊጠናቀቅ እንደሚችል ፍንጭ ሰጥተዋል። ይህ መግባት መካተት አለበት የሚለው እየተሰራ እንደነበርም ገልጸው ለዛሬ ይደርሳል ተብሎ እንደነበረ አስታውሰው በዛሬው ዕለት ተጠናቀው በነገው ዕለት በይፋ ይጀምራል ብለዋል። የሚቀጥለው ሂደትም ወደ 500 ተመካካሪዎች መሄድ እንደሆነ አመልክተዋል። እንግዲህ ትናንት 250ዎቹ ላይ ሲቀርቡ ነበሩ። የኔ ሀሳብ በሚገባ እዚህ ላይ ይቀረዋል፣ ይሄ መካተት አለበት፣ ይሄ መግባት አለበት የሚሉ ነገሮች በሚገባ እየታዩ ለ250ዎቹ ከ50ዎቹ የቀረቡት በ5 ቡድኖች የቀረቡት በሙሉ በዛሬው ዕለት በሚገባ እየተጠናቀሩ ነው ያሉት። ስለዚህ ዛሬ ይደርሳል ተብሎ ነበር። ስለዚህ ዛሬ ከሰዓት በኋላ ሙሉ በሙሉ ከተጠናቀቁ በኋላ ነገ ለ250ው 16 ቦታ ላይ ይቀርባሉ። ስለዚህ እንደገና ለመድገም ያህል 10 400 ቦታ 50 80 ቦታ አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው ምን ይባላል? ስልታዊ ቡድን ይባላል። ታስታውሱ እንደሆነ ጥቃቅን ቡድን ባለ 10ዎቹ፣ ንዑስ ቡድን ባለ። በሌላ በኩል በምክክር ሂደቱ ላይ የሚሳተፉ ተሳታፊዎችን ቁጥር በተመለከተ ሀሳባቸውን አጋርተዋል። ቁጥራቸው አነስተኛ ነው የሚል ሀሳብ ሰሞኑን ተነስቶ የነበረ ሲሆን ዋና ኮሚሽነሩ በኩላቸው አሁን ላይ በየቀኑ በሚወሰደው የምዝገባ አሰራር መሰረት ተሳታፊዎች ቁጥር በአማካይ 4000 ገደማ መሆኑን ጠቁመዋል። አንዳንድ ጊዜ 3800 በሌላ ጊዜ ደግሞ 3600 የሚመዘገብበት እንዳለም አንስተዋል። ምክክሩ ወደ ውሳኔ ምዕራፍ እየተቃረበ በመምጣቱ ምክንያት አላስፈላጊ እንቅፋቶችን ለማስቀረትና ውይይቱ ታሪካዊ ውጤት እንዲኖረው ተሳታፊዎች በስራ ሰዓታቸው ሙሉ ትኩረት እንዲሰጡና መገኘታቸውን ለማረጋገጥ አቴንዳንስ ላይ ጥብቅ ቁጥጥር እንደሚደረግ ተመላክቷል። በውሳኔ አሰጣጥ ሂደት ላይ አነስተኛ ቁጥር ያላቸው ማህበረሰቦችና ክልሎች በትልልቆቹ እንዳይጨፈለቁና በእኩልነት እንዲሳተፉ ለማድረግ የመግባባት አሰራር እንደሚከተል ኮሚሽኑ አስታውቋል። ይህም እንዳይፈጠር ራሱን የቻለ ቡድን እንደሚዋቀር ዋና ኮሚሽነሩ ያስታወቁ ሲሆን ወደ ቅርቃር ሊገቡ በታሰበ ቁጥር ይህንን ሊፈቱ የሚችሉ የተለያዩ አካላት ስብስብ ነው ብለውታል። እዚህ አብዛኛው ስነ ዘዴያችን የሚያመላክተው ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75% ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። ምናልባትም በዚህ ሂደት መጨረሻ ላይ ከክልሎችም ከተለያዩ ተቋማት የተውጣጡ ዴድሎክ ወይም ወደ ቅርቃር ሊገባ በታሰበበት ሰዓት ያንን ቅርቃር ሊፈቱ የሚችሉ ጠንካራ የሆነ ቡድን እንደሚቋቋም ሳትሰሙ አልቀራችሁም። እሱን በጊዜው ላይ በሚገባ እናብራራላችኋለን። የዓላማው ምንድነው? ትንንሽ ክልሎችም ሆኑ ማህበረሰብ ክፍሎች እንዳይጨፈለቁ ጥበቃ ለማድረግ ነው። የህልውና ጉዳይ በሚነካቸው ጊዜ አነስ ያሉ የማህበረሰብ ክፍሎች ክልሎችንም ጨምሮ እነሱንም አብረን ይዘን እንድንሄድ ለማስቻል ነው ስነ ዘዴው ላይ በትክክል የታየው። በሌላ በኩል ዋና ኮሚሽነሩ ያነሱት ደግሞ የክልሎችን ውክልና በተመለከተ ሲሆን የ250 ስልታዊ ቡድኖች ውይይት ተጠናቆ ወደ 500 ቡድን በሚገባበት ወቅት ውሳኔ መስጠት ስለሚጀምር ግራ አጋቢ ውሳኔዎች ሲደረግ ከታሰበ በዚህን ወቅት የክልልና የሁለቱ ከተማ አስተዳደሮችና የፌዴራል መንግስትን ጨምሮ በዚህን ወቅት አስፈላጊ መሆናቸው ተነስቷል። ኮሚሽነሩ አክለውም እንዴት እንደሚመረጡና እንደሚወከሉም አብራርተዋል። ስለዚህ ይህንን 250 ስንጨርስ ወደ 500 ከመግባታችን በፊት ይህን ምርጫ እናካሂዳለን። ስንት ነው የሚመረጡት፣ እነማን ናቸው እዛ ውስጥ የሚወከሉት የሚለውን ጊዜው ሲደርስ በሚቀጥለው ማብራሪያ ጊዜ የማቀርብላችሁ ይሆናል። የሚመረጡት በራሳቸው በተሳታፊዎች ነው። ለምሳሌ ፌዴራል ተቋማት ቢባል እዚሁ ፌዴራል ተቋማት ተሳታፊዎች ይመርጣሉ። የፌዴራል መንግስት ከሆነ ውክልናው የፌዴራል መንግስት እዚሁ ሊመርጥ ይችላል። እዛ ካሉት ሳይሆን እዚህ ካሉት ውስጥ ሊመርጥ ይችላል። ሌሎቹም እንደዛው ነው የሚሆነው።
ፊልድ ማርሻል ብርሃኑ ጁላ የአፍሪኮም ዋና አዛዥ ከሆኑት አሜሪካዊ ጄኔራል ዳግቪን አንደርሰን ጋር በጸረ ሽብርተኝነትና በወታደራዊ ትብብር ዙሪያ ተወያዩ። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአፍሪካ የአሜሪካ እዝ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን የተመራውን ልዑክ ጋር በመከላከያ ትብብር በሶማሊያው አልሸባብና አይኤስ ላይ እንዲሁም ሽብርተኝነትን ለመዋጋት የሚወሰዱ የትግል ማጠናከር ጉዳዮች ላይ ተወያይተዋል። ውይይቱ በጠቅላይ ኤታማዦር ሹሙ ቢሮ የተካሄደ ሲሆን በሁለቱ ሀገራት የመከላከያ ትብብር በቀጠናዊ ደህንነትና በወደፊት የትብብር መስኮች ላይ ሰፊ ምክክር መደረጉን መከላከያ ያወጣው መግለጫ ያመላክታል። ይህ ውይይት የተደረገው በአዲስ አበባ የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም በሚል የአህጉሪቱ ከፍተኛ ወታደራዊ አመራሮችና ሌሎች በተገኙበት ከተካሄደ በኋላ ነው። ሁለቱ ከፍተኛ አመራሮች ጸረ ሽብር ትግልን በተመለከተ የተወያዩ ሲሆን በሶማሊያ አልሸባብና አይኤስን ጨምሮ በሽብርተኝነት ላይ የሚደረገውን ትግል ተጠናክሮ መቀጠል አለበት ተብሏል። በውይይታቸው አሜሪካ ከዚህ ቀደም በሶማሊያ የሚደረገውን የጸረ ሽብር ዘመቻ በገንዘብ ስትደግፍ የነበረ ቢሆንም ይህን ድጋፍ አቆማለሁ ስትል ማስታወቋ ሽብርተኝነት መከላከሉን አደጋ ላይ ይጥለዋል በሚል በርካታ ተቋማት ሲገልጹ እንደነበር አይዘነጋም። በተጨማሪም በሁለቱ ሀገራት መካከል ያለውን ግንኙነት ከጋራ ወታደራዊ ተልዕኮች ባሻገር ዘላቂና ዘመናዊ የመከላከያ አቅምን በጋራ መገንባት ላይ ያተኮረ ነው የተባለ ሲሆን በአህጉሪቱ ያሉ የደህንነት ተግዳሮቶችን በጋራ ለመፍታት ያለውን ቁርጠኝነት የሚያሳይ ነው ሲልም መግለጫው አክሏል። የልዑኩ ጉብኝት ዋና ዓላማ ከኢትዮጵያ ብሔራዊ መከላከያ ሰራዊት ጋር መተባበር የአፍሪካ የሎጂስቲክስ እና የኮሚኒኬሽን ሲምፖዚየምን ማካሄድ ሲሆን ይህም ልምድ ለመለዋወጥ አዳዲስ ቴክኖሎጂዎችን ለማስተዋወቅና የአፍሪካ የመከላከያ ተቋማትን አቅም ለማጠናከር ያለመ እንደሆነ ተገልጿል። ጄኔራል ዳግቪን አንደርሰን ኢትዮጵያ ለቀጠናው ሰላምና መረጋጋት የምታበረክተውን አስተዋጽኦና የአህጉሪቱን ሀገራት በማሰባሰብ ረገድ የምታሳየውን የአመራር ሚና አድንቀዋል የሚለው የመከላከያ ሰራዊቱ መረጃ ሲምፖዚየሙን በጋራ ማዘጋጀት መቻሉም የሁለቱ ሀገራት የመከላከያ ትብብር ከፍተኛ ደረጃ ላይ መድረሱን ማሳያ መሆኑን ተጠቁሟል ብሏል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በኩላቸው ውይይቱ ፍሬያማ እንደነበር በመግለጽ በኢትዮጵያና በአሜሪካ መካከል ያለውን የረዥም ጊዜ ወዳጅነትና የመከላከያ ትብብር የበለጠ የሚያጠናክር ነው ሲሉ ገልጸውታል። በተካሄደው ሲምፖዚየም ላይ የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በመክፈቻው ሎጂስቲክስና ኮሚኒኬሽን ለወታደራዊ እንቅስቃሴዎች መሰረታዊና ወሳኝ ናቸው ያሉ ሲሆን ካልሆነ ግን ምንም አይነት ስኬታማ ስራ መስራት እንደማይቻል ገልጸዋል። ቀደም ሲል ለእነዚህ መሰረታዊ መስኮች የሚሰጠው ትኩረት አነስተኛ ነበር ያሉት ጄኔራሉ የሲምፖዚየሙ ዋነኛ ዓላማ ይህንን ክፍተት መሙላት እንደሆነ ገልጸዋል ሲል የአሜሪካ አፍሪካ እዝ በድህረ ገጹ ላይ ያሰፈረው መረጃ ያመለክታል። የአሜሪካ አፍሪካ እዝ አክሎም አሁን ላይ አፍሪካ ከሽብርተኝነት ከድንበር ተሻጋሪ ወንጀሎችና ከውስጥ አለመረጋጋት ጋር በተያያዘ በርካታ የደህንነት ስጋቶች ተደግነውባታል ያለ ሲሆን እነዚህን ስጋቶች በተናጠል ለመመከት ሞከር ውጤታማ እንዳልሆነ በተግባር ታይተዋል ባይ ነው። በሲምፖዚየሙ ላይ የአፍሪካ ህብረት፣ የአሜሪካ የውጭ ጉዳይና ንግድ ሚኒስቴር አካላት መሳተፋቸው ጉዳዩ ከወታደራዊ ባሻገር የፖለቲካና የኢኮኖሚ ትስስር ገጽታ እንዳለው እዙ ገልጿል። አክሎም ሎጂስቲክስና ኮሚኒኬሽን ሲጠናከሩ የቀጠናው ንግድ፣ የሰላም ማስከበር ስራዎችና የሰብአዊ እርዳታ አቅርቦቶችም አብረው የመፋጠን ዕድላቸው ከፍተኛ ነው። በናይጄሪያ ካዱና በተሰኘች ግዛት በተፈጸመ ጥቃት 30 ሰዎች ተገደሉ። በሰሜን ምዕራብ ናይጄሪያ ካዱና ግዛት በሚገኝ አንድ መንደር ውስጥ ታጣቂዎች በከፈቱት ጥቃት ቢያንስ 30 ሰዎች መገደላቸውና በርካቶች መቁሰላቸውን የአካባቢው ነዋሪዎችና ባለስልጣናት አስታወቁም። የበርካቶች ቤትና ሱቆችም ተቃጥለዋል። ጥቃቱ የተፈጸመው በካዱና ግዛት ካውሩ በተሰኘ የአካባቢ አስተዳደር ስር በሚገኘው ኖሪዶን በተባለ መንደር ውስጥ ሲሆን ታጣቂዎች እኩለ ሌሊት አካባቢ መንደሯን በመክበብ ተኩስ መክፈታቸውን ሮይተርስ ዘግቧል። እንደ ዘገባው ከሆነ ከተገደሉ 30 ሰዎች መካከል ቢያንስ 8 ህጻናት፣ ሴቶችና አዛውንቶች የሚገኙበት ሲሆን ታጣቂዎቹ ተኩስ ከከፈቱ በኋላ የነዋሪዎችን መኖሪያ ቤቶችና የንግድ ሱቆች አቃጥለው አውድመዋል። የአካባቢው የወጣቶች መሪ አሻያ ዳዋ እንደገለጸውም ታጣቂዎቹ ሰዎችን በግፍ እንደጨፈጨፉና የጸጥታ አካላት ወደ ስፍራው የደረሱት ጥቃቱ ከተፈጸመ ከሰዓታት በኋላ ጠዋት ላይ መሆኑን ለሮይተርስ ገልጿል። ተጎጂዎቹ አብዛኞቹ ሴቶች፣ ህጻናትና አዛውንቶች ናቸው ያለው የወጣቶቹ መሪ ታጣቂዎቹ ቤቶችን በእሳት ካቃጠሉ በኋላ ከአካባቢው ተሰውረዋል ሲል ተናግረዋል። እስካሁን ለጥቃቱ ኃላፊነት የወሰደ አካል የሌለ ሲሆን በሰሜን ምዕራብና ማዕከላዊ ናይጄሪያ የጦር መሳሪያ የታጠቁ ሽፍቶች መንደሮችን በመውረር ሰዎችን በመግደል በማገትና ንብረት ማውደም የከፋ የጸጥታ ስጋት ደግነው መቆየታቸው ይታወቃል። በሰሜን ምስራቅ ናይጄሪያ ደግሞ የቦኮ ሃራምና የኢስላሚክ ስቴት አማጽያን ጥቃት የሚያደርሱ ሲሆን መንግስት የዜጎችን ደህንነት ለማስጠበቅ ከፍተኛ ፈተና ገጥሞታል ሲል ዘገባው አመላክቷል። ሌሎች ዓለም አቀፍ የዜና ምንጮች ደግሞ ቦኮ ሃራም በጥቃቱ ሳይሳተፍ እንዳልቀረ እየዘገቡ ነው። ዕለተ ዜናችን በዚሁ ይጠናቋል። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።